በሀሳብ ልዩነቶች ምክንያት ወደ አስከፊ ግጭቶች በዚህም ሰብአዊ ቁሳዊና ስነ ልቦናዊ ቀውሶች ሲፈጠሩ መዘዙ ለትውልድ ይሻገራል። ይህንን ቀደም ብሎ ማስተዋል ስለ ሀገርም አሁናዊ ጉዳይም ሆነ መሰረታዊ አጀንዳዎችን ለይቶ መምከር የግድ የሚለውም ለዚህ ነው። ሂደቱን በባለቤትነት መሳተፍ ደግሞ ከሁሉም የህብረተሰብ ክፍል ይጠበቃል። ሀገራዊ ምክክር ከዚህ በፊት እኛም ጋር መጥቷል። ዞናችን መጥቶ አወያይቶናል። ለዚች ሀገር መሻገር ትናንት የነበረው አጉል ትርክትን ማጥፋያ የሚሆነው ይሄ ሀገራዊ ምክክር ነው። ሀገራዊ ምክክር በሁሉም በአገሪቷ ክፍል ገብቶ ሁሉም እያወያየ እንዳለ እናውቃለን። እኛም እዚህ መርጠን ሰጥተናል። አገራዊ ምክክር ላይ መሳተፍ ማንም ኢትዮጵያን እወዳታለሁ ያለ አካል በአገራዊ ምክክር ላይ መሳተፍ አለበት። አገራዊ ውይይት በተወሰነ ደረጃ እኛም ወረዳችንም ዞናችንም አገራዊ ውይይት ከላይ የመጡ እያወያዩን ነበር። ይሄ ብዙ ያን ውይይት አገራዊ ስንወያይ የሚያነሳ ጥያቄ አለ። ህዝቡ ቢኖሩም ቀስ በቀስ ነው የምትሄደው። ያው ቅድም ተከተላለ አንደኛ፣ ሁለተኛ፣ ሶስተኛ ደረጃ የሚባል አለ። በምክክሩ ይሄን አንስተናል። ህዝቡ ሲያነሳ ይሄን ለውጥ ይሄ ይመጣል የሚመራን ደግሞ ሰላምን ትውልዱ ለሀገር የሚበጀውን ትርክት ለይቶ መጓዝ እንደሚጠበቅበት ምን የሚነሳው ከሁሉ የምትበልጠውን ሀገር የሚመጥን አመለካከትን ማስቀደምም አበርክቶ ሰፊ ነው። የትናንትናው መርዝ የተከሉ አጉል ትርክቶች አሉ። የብር ይሄን እንደዚህ በድሏል፣ ይሄን ብር እንደዚህ በድሏል የሚሉት ይሄ ለአሁኑ ትውልድ አይጠቅመው። ለአሁኑ ትውልድ የሚጠቅመው ተመካክሮ እኔም አንተም አገራችን የጋራ ነች ብሎ ጠንክሮ ሲሰራ ተረካቢ ወጣቱ ነውና ኢትዮጵያ ካሁን በኋላ ለወጣቱ ነች የምትሆነው። እኛ እኮ ነገ እየሄድን ነው። ስለዚህ ወጣቱ የኢትዮጵያ አላፍትን አደራ አለበት እላለሁ። ማህበረሰቡን ማዕከል ያደረገ የምክክር ሂደት መኖሩ በመሰረታዊነት ችግሮቹንም ሆነ መፍትሄያቸውን ለመለየት ያስችላል ያሉን ደግሞ በወራቤ ዩኒቨርሲቲ የኮሚኒኬሽን መምህራን ናቸው። የሆኑ ሰዎች ብቻ ተቀምጠው በአንድ ማህበረሰብ ህልውና ላይ ውሳኔ ከሚሰጡ ይልቅ ሁሉም ማህበረሰብ የሚመለከተው ሰው ተሳትፎበት እንዲህ ቢሆንልን፣ ቋንቋችን እንዲህ ቢሆንልን፣ ሃይማኖታችን እንዲህ ቢሆንልን፣ ባህላችን እንዲህ ቢሆንልን ብሎ ተስማምቶ ያንን ነገር የሚደረግበትን ሁኔታ ያመቻቻል። ይህ ሀገራዊ ምክክር ነገ ውሳኔዎች ሲወሰኑ ከህዝብ አስተያየትና ቅሬታ ነፃ እንዲሆኑ መንግስትንም ይረዳል፣ ማህበረሰቡንም ጭምር ከተለያዩ ችግሮች የሚጠብቅ ነገር ነው። መድኃኒት የሚገኘው ሰው ከነበረበት በሽታ ሊድን የሚችለው ትክክለኛውን ውስጡ ላይ ያለውን ፊሊንግ ወይም ህመሙን መንገር ሲችል ነው። ስለዚህ ሁሉም ሰው ለነዚህ ለናሽናል ዲያሎግ አክተሮች ውስጡ ላይ ያለውን ነገር በአግባቡ ቢሰጥና ሳይደብቅ ቢሰጥ መፍትሄ ቢበጅለት እላለሁ። በዘመናት ለተፈጠሩ ቅራኔዎችና ቁርሾች መፍትሄ ለማፈላለግ የሚደረገውን ጥረት ሁሉም የህብረተሰብ ክፍል ሊደግፈው ይገባልም ነው የተባለው። በዚህም የተሻለችና ሰላሟን ያጸናች ኢትዮጵያን ለቀጣዩ ትውልድ ማስረከብ እንደሚያስችል ታምኖበታል። ይሄ ነገር እኮ እንዲህ ቢደረግም ሰክሰስፉል አይሆንም፣ ዝም ብለን ነው የምንለፋው፣ እኛ እንጨቆናለን የሚል አዌርነስ በተናበ በማህበረሰቡ ውስጥ ይከታሉ። ይሄ ምንድነው? ማህበረሰቡ በዚህ የምክክር ሂደት ላይ እምነት እንዳይኖረውና መንግስት ላይ ጥላቻ እንዲያድርበት የሚደረግ ጥረት ነው። ይሄ ብዙ ጊዜ የሚደረግ ነው በማንኛውም ስራ ላይ ማለት ነው። እንደ ማህበረሰቡ በትዕግስት በመጠባበቅ ይህ የምክክር መድረክ ሊያመጣ የሚችለው ለውጥ ደግሞ በመታገስ መጠበቅ፣ ከዛ በኋላ ነው መፍረድ የሚቻለው ከዛ በኋላ ስለሆነ ማለት ነው። ውጤቱን በዛ ልክ ትዕግስት በማድረግ ጠብቀን ፍሬውን ደግሞ ማየት የምንችልበት ቻንስ ሊኖር ስለሚችል መታገስ አለብን ብዬ አምናለሁ።